እኔም አንገት ደፋው። እንደው አንገት ደፍቼ ብቻ ቢቀር ምን ችግር አለ? ከተማ እየወጣው ከጓደኛ ጋር ሻይ ቡና እያልኩ አንገት መድፋት እኮ አንዳንዴ ጥሩ ነው። ለብሳችሁ መውጣት፣ ለብሳችሁ ከጓደኛ ጋር ለብሳችሁ ለቅሳችሁ ሰርግ መሄድ እኮ ጥሩ ነው። የኔ በጣም ከባዱ ቻሌንጅ አንገት መድፋት ጥግ ያለኝ ሁሉ ነገር ሲያልቅ ልብስ አውጥቼ እሸጣለሁ። ሱሪ 50 ብር እሸጣለሁ፣ ጂፓስ እሸጣለሁ፣ አልጋ እሸጣለሁ። ሁሉ ነገር አለቀና ግራ ገባኝ። በሆነ አጋጣሚ ላይ ወንድሞቼ 50 ብር ከሰጡኝ በጣም ደስ ብሎኝ ትላንት በነበረኝ ሀብት በነበረ ሰዓት ላይ የነበረው ጓደኞቼን ፈልጋቸው ሄድና ያችን 50 ብር እነሱ ሻይ ቡናውን ተጠቅሞ ምግብ በልተው ከጨረሱ በኋላ 50 ብር ምን መጠቀም እንደምችል በደንብ አጣርቼ ሻይ ቡና ጣጥቶ ምግብ በልቶ ጨርሶ ጥግ ላይ በተቀመጡበት እኔ መጣና ጥግ ላይ ቁጭ ብዬ መኪያቶ ብያዛለሁ። ከነሱ ጋር እኩል ከተጠጣው ከተጠቀሙ ይሄ ገንዘብ አዋጥቶ መክፈል አለ አይደለ? ያንን መክፈል አልችልማ። 50 ብር ብቻ ናት ያለች። እሱንም ልብስ ሽጬ ያመጣሁት ማለት ነው። በጣም በከባድ ስቃይ ውስጥ ገባውና ተስፋ መቁረጥ ጀመርኩኝ። ቤት ገባው፣ ቤት መኖር ጀመርኩ ለ1 ዓመት። ከየት ወርጄ ነው? ከዛ ላይ እነዛ መኪናዎች እነዛ ንብረት ሁሉ ነገር ከእጄ ተበትነው በዛ ሁሉ ስቃይ ውስጥ እያለው ተስፋ ቆርጬ ቤት ተደብቄ እያለው በካንሰር ታመምኩ። አሁን ደህና ነኝ እኮ እግዚአብሔር ይመስገን። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። ሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም።
አባቴ ገንዘብ ያለው ሰው ነው። በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ። እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ ያልኩት፣ እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሃል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ ያልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው፣ ቤቴ ባዶ ነው፣ ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት። ትላንት የሰጠኸኝ አንተ ነህ፣ ትላንት የባረከኝ አንተ ነህ። ሲሄድም እያየህ ነው። በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለምን፣ አንድ ነገር ልጠይቅ። እግዚአብሔር አምላክ ሆይ በሰጭነት በረከት ባርከኝ። እግዚአብሔር ሆይ ኪሴ ሙሉ ይሁን። ኪሴ ሙሉ ይሁን፣ ቤቴ ሙሉ ይሁን፣ ጓዳዬ ሙሉ ይሁን። አሁን ባርከኝ። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። አንገት በደፋውበት ምድር አንገቴን ቀና ልታደርግ የምትችል አንተ ነህ። አንተን እተማመናለሁ፣ በአንተ ተስፋ አደርጋለሁ። አንገቴን ቀና አድርግ። እኔና እግዚአብሔር አንላቀቅም ብዬ አስጨነኩት፣ ሰላም ከለከልኩት። ቀንና ማታ ለሰው ብትናገሩ፣ ለሰው ችግራችሁን ብትነግሩ ሰምቶ ባልሰማ ሊያልፍ ይችላል። መጣ ደግሞ ሊል ይችላል። እኔ ቀንና ማታ እግዚአብሔርን ባርከኝ። አሁን በሁሉ ነገር ተፈትኛለሁ። ማጣትን አይቻለሁ፣ ማግኛትን አይቻለሁ። የሚወደውን ሰው በማጣት ተፈትኛለሁ፣ ታምሜያለሁ። በቃ ሁሉ ነገር በቃኝ። አሁን ከባረከኝ ለአንተ እኖራለሁ ብዬ እግዚአብሔርን አስጨነኩት፣ ሰላም ከለከልኩት። የመጨረሻ ውላችን ከእግዚአብሔር ጋር ከሰጠኸኝ፣ ከዚህ በኋላ ከባረከኝ፣ ከዚህ በኋላ በህይወት ካኖርከኝ የሰጠኸኝን ሁሉ ለአንተ እሰጥሃለሁ፣ ለቤት ያገለግላለሁ፣ የተራቡትን አበላለሁ፣ የታመሙትን አሳክማለሁ ብዬ ለእግዚአብሔር ነገርኩት። ይህንን ቃል ከእግዚአብሔር ጋር ከገባው በኋላ የኔ ነገር አዲስ እየሆነ እየተቀየርኩ መጣሁ። ከዛ በኋላ ከቤት ማውጣት ጀመርኩ፣ ልብስ መልበስ ጀመርኩ፣ ኪሴ ውስጥ ገንዘብ መያዝ ጀመርኩ። ከዛ በኋላ ወንድሞቼ ገንዘብ አላቸው፣ አባቴ ገንዘብ አላቸው እኮ። እኔ ወደ እነሱ ፊት ምን ብዬ ሊሄድ እኮ ነው የያዝኩትን የበተንኩ ሰው፣ ያን ሁሉ ንብረት ከእጄ ያጠፋው ሰው ምን ብዬ ወንድሜ ጋር ልሄድ? አዲስ አበባ የምኖረው ወንድሜ ጋር ምን ብዬ አባቴን ድጋሚ ሊጠይቅ? አፈርኩ። እግዚአብሔር ከዛ በኋላ እጄን ባረከ። የነካሁት ሁሉ ይባረካል። ይተርፋል ብዬ የሰራሁት ሁሉ በእጥፍ ይተርፋል። በአጭር ጊዜ ውስጥ እግዚአብሔር በብዙ በረከት ባረከኝ። ብዙ ገንዘብ ማግኘት ጀመርኩ፣ ብዙ ንብረት መያዝ ጀመርኩ። ከዛ በኋላ እንዴት መጣ? እንዴት ነበር? ከየት ነው የመጣው ብዬ ማሰብ ጀመርኩ። እንደ ትላንትናው መጥፋት አልፈልግማ። ከኔና ከእግዚአብሔር ጋር የነበረው ውል ምንድነው? ከሰጠኸኝ የሰጠኸኝን ሁሉንም ሰጥሃለሁ ነው። ከዛ በኋላ እግዚአብሔር ባረከኝ። ዛሬ እኔ እዚህ ቦታ ላይ መቀመጥ እኮ እውነት ለመናገር የሚገባኝ ሰው አይደለሁም። እግዚአብሔር ስለፈለገ፣ እግዚአብሔር ስለወደደኝ ነው። የእግዚአብሔር ጊዜ ስለሆነ ነው።